የማይነጉ የሚመስሉ ሌሊቶች ስቃይና መከራ የበዛበት እሾክና በእሳት መካከል እንደመሻገር የከበደ የሰውና የሀገርን ክብር ያዋረደ የምንኖረው ከአይጥ ጋር ነው። አብረን ከአይጥ ጋር ነው የምንበላው። ተባ ያለ ቤቱ እርስ በርስ የተያዘ ስለሆነ ፀሐይ ሲሆን ኃይለኛ ሙቀት አለ፣ ክረምት ሲሆን ብርድ አለ፣ ማታ ሲሆን ብርድ አለ። ሽንት ቤት በሰልፍ ነበር የምንሰለፈው። አንድ እንትን አይቻለሁ አባሬ ላይና ሳጥን ሲነሳ በጣራ ላይ አይቻለሁ። እኛ ጋር ግን ሰው ነበር በጣራ ላይ የሄደው። እኔ ብናገር ጥሩ ነበረ፣ እድሉን ስላላገኘሁት ነው። ዛሬ ግን እድሉን አግኝቻለሁ፣ እናገራለሁ። ሰው ሞቶ በጣራ ላይ ነው የወጣው። ተጠቅጥቀን እየኖርን ጎርፉ በቃ ማንኛውንም ቆሻሻ ይዞ ወደኛ ጋር ነው የሚገለበጠው። እያንዳንዱ ግለሰብ ቤት ይገባል። ሁሉም ባል ይዞ ከቤት ውስጥ ልክ እንደ እንትን ነው የሚቀዱት፣ እንደ ወንዝ ወንዝ። በዛ ላይ ግማቱ አንድ ወር ያህል እንኳን አይጠፋም ከቤት ውስጥ ማለት ነው። ይሄ ነው ቤታችን ማለት ይሄ ነው። ይኸውልህ እና ቆጡ እዚህ ላይ ነው የምንወጣው። እንጀራ የምንጋገረው እዛ ላይ ወተን ነው። ይኸውልህ አይመችም ቦታው። አሁን አመቺ ቦታ አይደለም የምንበላበት የምንጠጣበት። በቃ ከሰው ጋር እንኳን ማህበራዊ ኑሮ ተጋፍተን ይሁን እንጂ እዚች ጋር ተመችቶ እንደልቶን አይደለም። በቃ እቺ ነች እንደምታያት እቺ ነች። የተወሳሰቡ ማህበራዊና ኢኮኖሚያዊ ፖለቲካዊ ድምር ችግሮች ዜጎችን ለሰቆቃ ሀገርን ለውርደት የዳረጉ በለውጡ ዋዜማ ጎልተው የሚታዩ ቀውሶች ነበሩ። መንገድ የለ፣ ውሃ የለ፣ መብራት የለ፣ ወፍጮ የለ፣ ገበያ የለ። ግን እኛ በጣም ተጨንቀን በጭንቅ ላይ ነበር። ውሃ ነበረን 21 ዓመት 22 ዓመት በቦኖትን ጣላትን መታ። የእናቴ ድል ለኔ የኔ ደግሞ ወረደ ወደ ልጄ። ስወጣ እዚያው ሄዳለሁ። ስለቅም ደግሞ ጫካ ውስጥ በጨርቅ ጥቅልል አረግና ከአይኔ እይታ ባራቀ መንገድ አንድ ቦታ አስቀምጣውና እኔ እንጨት መልቀም ጀምራለሁ። እንጨቴን ለቅሜ ስጨርስ አስርና በጀርባዬ እንጨቱን እሸከማለሁ። ልጄ ትከሻዬ ላይ ያረጋለሁ ማለት ነው። 20 ዓመት ነው በቃ በጥቅሉ ማለት ነው የሰራሁት። ጥራጊ ካላገኘን ጉራጅ እንፈልጋለን። ጫካ ለጫካ ተራሮጣ ዳገት ነው፣ ከባድ ነው። ዝናብ ከሆነ በረዶ አለ። ፀሐዩ ደግሞ ያው ላብሽን ጠብ አድርገሽ ነው። የሰቆቃ ዘመን መገለጫዎቹ ዜጎችን ያገለሉ፣ የፍትሃዊ የሀብት ክፍፍል የተስተዋለበት፣ ጥቂቱ ሲከብር ብዙሃኑ እንዲገፉና እንዲወድቁ ያደረገ ስርዓትም ነበር። ባዶ ሆድሽን ሆነሽ መማር አትችይም። ቁርሳቸውን ሳይበሉ መጥተው 4ኛው 5ኛው ክፍለ ጊዜ ላይ የሚወድቁብን ተማሪዎች ነበሩ። ይህንን ምነግርሽ ለላንቲካ አይደለም። እኛ ካለችን ደሞዝ ላይ ብስኩት ሚሪንዳ ገዝተን ለልጆቹ የምንሰጥ መምህራን በጣም ብዙ ነበሩ። ልጆቻችንን ለማብላት ምሳ ለመቋጠር እንቸገር ነበር። አንቋጥርላቸው። ጠዋት ያለን እናጉርሳለን፣ ወደ ትምህርት ቤት ይሄዳሉ። ማታ ሲመጡ በረሃብ የተንገላጣ ልጅ ነበረ የነበረን። ጎዳና 7 ዓመት ኖር ያለው ከ7 ዓመት ያው በኋላ ያው ጎዳና ላይ ነው ተዳደረው። አየር የለም። ቢዝነስ ጀመርኩ። ያማራጭ ሳጣ ልጄ መማር አለባት፣ መልበስ አለባት። 3 ልጆች አሉኝ። የማስተዳድራቸው በዚህ ነው። ወዴት ተጃጅ ይደና አንዴ ተወልደሻል። እንዴት ተጃጅ ያው እግዚአብሔር መጨረሻው ቦታ እስኪወስድሽ መታገል መሰለኝ። ጓሻኒን ዱረቲ ባየ ረከቻ ቱሬ ባየ ደወቻ ቱሬ ባየ ቤላ ቱሬ ለፍት ከኛ ኑራ ፍረተሜ ካሎን ኑራ ፍረተሜ ማሳ ኑራ ፍረተሜ ረከቻ ቱሬ ኑራ ፍረታኒ ካሳ ከቢያር በቂኑ ከፈለ ብሪ ጃጃን ኑ ከፈላኒ እርገቲ ሞቱሬ ብሪ ሰገል ኑ ከፈላ ቱራኒ መጀመሪያ ሰው ማልማት ሲገባ መጀመሪያ ገበሬው ማልማት ሲገባው ገበሬውን
ሄዳለ ገንዘቡን የተወሰነች ገንዘብ ነው የተሰጠ ገንዘባ ከእጃችን አልቃለች ከእጃችን ካለግን ወዲህ ምንም እጃችን ላይ ነው ወደ ጥበቃ ገባን እኔ ራሴ አያት በ120 ገብቻለሁ ከዛ ሰንሻይ ገብቻለሁ ከዛ ሜድሮክ ገብቻለሁ ጥበቃ ይሄን 3 ቦታ ጠብቄያለሁ ከለውጡ በፊት የነበረውን ሁኔታ ስንመለከት አንደኛውና የመጀመሪያው የሚነሳው ኢፍትሃዊነት ነው ከሀብት ክፍፍል ከተጠቃሚነት አንፃር በርካታ ኢፍትሃዊ ድርጊቶችና አካሄዱም እሳቢዎቹም በኢፍትሃዊነት የነገሰበት ስርዓት ነበረ በሚኖሩ የኢኮኖሚ አቅሞች ላይ አገራዊ የኢኮኖሚ አውታሮች ላይ አገራዊ የኢኮኖሚ ስርዓቱ ላይ የአንድ ቡድን በላይነት እየተረጋገጠ የሄደበት ሁኔታ መኖርና የገበያ ስርዓቱ የኢኮኖሚ ስርዓቱ በከፍተኛ መድሎ ውስጥ የወደቀ ከመሆኑ ጋር ተያይዞ የገበያ ሞኖፖላይዝድ የመሆንና በጣም ኦርጋናይዝድ የሆነ የተደራጀ የኢኮኖሚ አሻጥር የሚፈጸምበት ይሄንን ኢፍትሃዊነት ደግሞ ለማስተካከል በተለያየ መንገድ ወጣቶች በፓርቲ ውስጥም ጭምር ጥያቄዎች ሲነሱ ጆሮ ዳባ ልበስ የሚባልበት የማይደመጥበት እኔ ብቻ ነኝ ትክክል እኔን አዳምጡኝ የሚል ፖለቲካዊ እሳቤ ብዙ ዋጋ ያስከፈለበትን እናያለን እነኚህን ጥያቄዎች ያነሱ አካላትና ሰዎች ደግሞ ወደ እስር ቤት የሚጎርፉበት ከገዢው ፓርቲ በተጻራሪ ሐሳብ ያለው ሰው ሐሳቡ ትክክል ይሁንም ስህተት ይኖርበትም የደጋፊ ሐሳብ ካላነሳ መጨረሻው እስር ቤት ጨለማ ቤት የነበረበት ሞት ስደት የነበረበትን ታሪክ የምንረሳው አይሆንም ድሆች ለስሙኑ ስማቸው የሚነሳበት በተለይ ከተማችን አዲስ አበባን ስንመለከት በርካታ ድሆች እጅግ በጣም ስር በሰደደ ጉስቁልና ውስጥ እንደነበሩ ከተማውን ስንመራ ዝቅ ብለን ስንመለከት ትላንት ከምናነሳው በላይ እንደነበረ የሚያሳይ ነው የሚፈናቀሉ ሰዎች ተገቢው የሆነ ካሳ የማያገኙበት ወይም ተመልሰው የሚሰሩበት ቀጣይ ህይወታቸው ታሳቢ የማይደረግበት በዋናነት ታሳቢ የሚደረገው መሬት እንደነበረ አዲስ አበባ ውስጥ የነበሩ አርሶ አደሮች ትልቅ ማሳያዎች ናቸው የብዙዎቹን የህይወት መስዋዕትነት ያስከፈለ አያሌዎቹን ለአካል ጉዳት የዳረገ ከሐሳብ ትግል ይልቅ አፈናና ግድያ የነገሰበትም ነበር የእሳቤዎች ድርቀት እና አዳዲስ ሐሳቦች ያለ መወለድ ወይም አዳዲስ ሐሳቦች ኢንተርቴይን ያለ መደረጋቸው አለመስተናገዳቸው ጋር ተያይዞ ይሄ በራሱ በፓርቲ ውስጥ ያደግ ውስጥም ከያደግ ውጭም ባለው ኃይል ውስጥ የአዲስ የለውጥ ፍላጎት በከፍተኛ ሁኔታ እንዲያርግ አስችሏል የመሃል ፖለቲካ ተዋናዮችና የዳር ተመልካቾች በአጋርነት በዋና ገዢነት ክፍፍሎቹ እጅግ በጣም በአንድ ሀገር ልጆች ውስጥ ተገቢ ያልሆነ በተለይ ወደ ኢትዮጵያ ዳር አካባቢ ያሉ የኢትዮጵያ ክልሎች ሀገርን ለመምራት በዋናው ወሳኝነት ስፍራ ላይ ተሳታፊ ያልነበሩበትን እናያለን የሐሳብ ብዝሃነት በማይስተናገድበት ኢዲሞክራሲያዊነት ባየለበት በለውጡ ዋዜማ የህዝብ ምሬትና ቅሬታ በሀገሪቱ በአራቱ ማዕዘናት ከፍ ብለው ይሰሙ ነበር በሌላ በኩል ይህን የህዝብ ጥያቄ ምላሽ እንዲያገኝ የሚታገል የለውጥ ኃይል ደግሞ በትግል ውስጥ ነበር የአንድ በኩር ፓርቲ ያደገ መሄድና ከዚህ በፊት የተለያዩ ሐሳቦች በህዝብ ተወካዮች ምክር ቤትም ይደመጡ የነበሩ ጉዳዮች ጭራሹን እየጠፉ የአንድ ፓርቲ የበላይነት ብቻ የተረጋገጠበት ከመሆኑ ጋር ተያይዞ እነዚህና መሰል ምክንያቶቹ ለፖለቲካ ኃይሎችንም እንዲያነሳሳ አስችሏል ነባራዊ ህዝቡም በተጨባጭ መሬት ላይ ያለው ህዝቡም ይሄንን ጉዳይ ያየ ከመሄዱ ጋር ተያይዞ በከፍተኛ ሁኔታ ስርዓቱ ላይ በእንቢተኝነት የተነሳበት ሁኔታ ነበር ማለት ነው
ለውጡ አይቀሬ ሆኖ አሻጋሪ የለውጥ ችቦ ተለኩሶ መሰረታዊ የሚባሉ የፖለቲካ አስተሳሰብና ለውጦችን ታሳቢ የሚያደርጉ እሳቤዎችና እይታዎች ተነድፈውና መሰረታዊ የስልጠና ሰነዶች ተቀርጸው አይቀሬው ብልጽግና ተወለደ። የዛን ህይወት መቼም አይመልሰው ነው የምትለው። ከዚህ ካለንበት አሁናዊ ችግርና ሁኔታ ስብራት ሊያወጣን የሚችለው ብቸኛው መንገድ መደመር ነው። መገስገሻ መንገዳችን መደመር ነው። መላ ኢትዮጵያውያን በጋራ ተሰብስበው አንድ ፓርቲ ውስጥ መደራጀት የቻሉበት በብሔር የሚጠራ ሳይሆን ብልጽግና ተብሎ የኢትዮጵያን ትላንትና ጉስቁልና መሻር በሚችል እሳቤ ላይ የተመሰረተ ገና ከጥንስሱ ገና ከእሳቤው ገና ከፖለቲካ ፕሮግራሙ ከደንቡ ከስትራቴጂው የኢትዮጵያን ጉስቁልና በጋራ ያዋረደንን በዓለም አደባባይ አንገት ያስደፋንን ያንን በጋራ መዋጋት ነው አላማችን። በውስጡም ካለው ከውጭ ከህዝቡም ፍላጎት ጋር የተመጋገበ ህጋዊ ስርዓቱን የተከተለ ለዚህ ደግሞ ሁሉንም የፖለቲካውንም የህጋዊ መሰረቱንም አሟልቶ የተፈጸመ መሆኑን በወቅቱ ሲገለጽ ከነበረው ሁኔታ ጋር ስንወስድ ለውጡ በሀገራችን ዴማንድ ያደረገበት ጊዜ ነበር ማለት ይቻላል። አንዱ በጣም ዲሞክራሲያዊ የሆነ ምርጫ ያካሄድ ነው አዲስ አበባ ላይ ነው። የአዲስ አበባ ህዝብ ከልቡ ከውስጥ ዝናብ ቁር ለሊት ሳይገድበው ወጥቶ በነቂስ ድምጽ የሰጠበት ዲሞክራሲያዊ ምርጫ አንዱ ዲፓርቸር አንዱ ተርኒንግ ፖይንት ብለን የምናነሳው። ከጥቂት ወራት በኋላ ኦሰዴፓ የሚባል የለም፣ የአፋር ፓርቲ የሚባል የለም፣ የቤኒሻንጉል ፓርቲ የሚባል የለም፣ የኦሮሞ ፓርቲ የሚባል የአማራ ፓርቲ የሚባል የለም። አንድ የኢትዮጵያ ፓርቲ ሁላችን ያለንበት በመፍጠር ሁሉም ኢትዮጵያዊ እኩል የሚነጋገርበት እኩል የሚወስንበት ድምፁ የሚሰማበት ከየትኛውም ጫፍ ብቃት ያለው ሰው ለየትኛውም ኃላፊነት ክልከላ የማይደረግበትን ስርዓት ለመፍጠር ለውጡ በፍጥነት እየተጓዘ ይገኛል። የነበረውን የአጠቃላይ ሀገራችንን የፖለቲካ ስብራት የነበረን የኢኮኖሚ ስብራት ማህበራዊ ስብራት በደንብ ተጠንቶ በቂ ፖለቲካ ትንታኔና ማብራሪያ ተሰጥቶት ኢትዮጵያ በየትኛው መንገድ መሄድ እንዳለባት የመደመር እሳቤ የሀገራችንን የለውጥ ጉዞ የለውጥ አቅጣጫ ፍኖተ ካርታውን ያመላከተ ነበር ማለት ነው። ለሰላም መሰረቱ ፍትህ ነው። ሰላም የግጭት አለመኖር ብቻ አይደለም። ሰላም በመግባባት ላይ የተመሰረተ ጽኑ አንድነታችን ነው። ሰላም መተማመናችን ነው። ሰላም በሁላችንም ፈቃድ ዛሬም የቀጠለ የአብሮነት ጉዟችን ነው። ሰላም አለመግባባትና ተቃርኖዎችን በሰለጠነ መንገድ መፍታት የሚያስችል መንገድና ግባችን ነው። እነዚህን ዘርፈ ብዙ የልማት ሳንካዎች በአጭርና በረጅም ጊዜ ምላሽ ለመስጠት ቆርጦ የተነሳው ብልጽግና አሰራርና አደረጃጀቶች በመፍጠር ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊና ሁለንተናዊ ብልጽግናን ለማምጣት ሪፎርሞችን ማድረግ ጀመረ። ለውጡ የሪፎርም ለውጥ ነው፣ የአብዮት ለውጥ አይደለም። መልካም ነገሮችን አስጠብቆ የሚያስቀጥል ማንም ይስራው ማን። ብልጽግና በሪፎርም ነው የተመሰረተው። የትኛውንም ትላንትና የተሰራው መልካም ስራ ዜሮ አላረገ። እሳቤዎቹም እየደመርንበት እየጨመርንበት የበለጠ ልናልቀው የሚገባ መልካም እሳቤ ካለ በመልካምነት እንደ ግብአት ከትላንትና ወረት የሌለበት ምንም ነገር የለም ብለው ነው ብልጽግና የሚያምነው።
ብዝሃ ማንነትን የተቀበለ የብሔር ማንነትና ሀገራዊ አንድነት በሚዛኑ አስታርቆ ካለፈው ኢፍትሐዊ ስርዓት ትምህርትን በመውሰድ ቅቡልነት ያለው ሀገረ መንግስትና ብሔረ መንግስት እንዲገነባና የወል ትርክት እንዲጸና ትልም ይዞ ስራውን ጀመረ። ኢትዮጵያ በተፈጥሮዋ የብዝሃ ሀገር ነች። የእኛን የሚመስል የእኛን ሁኔታ የእኛን ፖለቲካዊ ችግር የሚፈታ የሚያስተካክል ብዝሃነታችንም ተከብሮ በአንድነት ጸንተን የመቆም አገራዊ አንድነታችንን አጥብቆ የሚሄድ መሆን መቻል አለበት። ለዚህ ሚዛን መጠበቅ አለብን። ህብረ ብሔራዊ አንድነት እሳቤን ጠብቀን ህብረ ብሔራዊነትን በሚደፈጥጥ መንገድ ሳይሆን በእርግጥ አንድነትንም ደግሞ በሚያላላ መንገድ ሳይሆን በዚህ መካከል ሚዛንን ጠብቆ ሀገርን ማሳደግ፣ ሀገርን ማተለቅ፣ ሀገርን መገንባት፣ ኢትዮጵያን ያጎሳቆላትን ኢትዮጵያን ሁሉ ለውርደት የዳረገውን ጉስቁልና መቀየር በሚችል የፖለቲካ እሳቤ ላይ የቆመ ፓርቲ ነው። ዋናው ግን ምክክር የሚያስፈልገው ትናንትና ላይ ስብራቶች ስላሉ ሳንመካከር ያን ቁስል መጠገን ስለማንችል ያን ስብራት መጠገን ስለማንችል መክረን ተወያይተን ህዝባችን አወያይተን ዘላቂ እንዲሆን አድርገን መፍትሄ ለማስቀመጥ ምክክር ያስፈልጋል። በፕሮግራሙ ያስቀመጠውን ሁለንተናዊ ብልጽግናን ለሀገርና ለህዝብ ለማምጣት ከሚሰራቸው ተግባራቶች አንዱ ሰው ተኮር ስራዎቹ ተጠቃሽ ናቸው። ብልጽግና ፓርቲ ስለ ብልጽግና ሲያስብ ሰው ተኮር ነው። ሰው ተኮርነቱን ሀ ብሎ አሃዱ ብሎ ያሳየው አዲስ አበባ ላይ ነው። መጀመሪያ እነኚህ ታዳጊ ልጆች የነገ ኢትዮጵያ ተስፋዎች ነገ ሀገርን የሚገነቡ የዋና ከተማችን ፍሬዎች የሆኑ የአዲስ አበባ ተማሪዎች መመገብ አለባቸው፣ መብላት አለባቸው። ያለ ጥፋታቸው ምግብ ሊከለከሉ ሊራቡ አይገባም። ያለ ጥፋታቸው ባዶ ሳህን ተሸክመው መሄድ የለባቸው። ከሀገሪቷ ሀብት ከከተማውም ሀብት ለነሱ የሚገባው ሊመደብላቸው ይገባል። ዛሬ ኢንቨስት ካደረግንባቸው ነገ በብዙ እጥፍ ለሀገር የሚከፍሉ ይሆናሉ የሚል ትውልድ ላይ ኢንቨስት በማድረግ ሰው ተኮርነታችንን አዲስ አበባ ላይ ያሳየንበት የአዲስ አበባ ልጆችን በመመገብ ነው። አሁን ምግብ ለሁሉም ተማሪ ምግብ ይቀርባል። ስለዚህ ቁርሳችንን በልተን ምሳችንን በልተን በምንማርበት ጊዜ ለምገባ ሳይሆን ለምግብ ሳይሆን ትኩረታችን የሚሆነው ለትምህርታችን ላይ ነው። ትምህርታችን ላይ ብቻ ደግሞ ፎከስ ካረግን የተሻለ ውጤት እናመጣለን። በትምህርቴ አምና አንደኛ ነው የወጣሁት። ከበፊቱ በጣም አሳሽቻለሁ። በፊት ሶስተኛ ወይም ደግሞ ሁለተኛ ነበር የምወጣው። አሁን ግን አንደኛ ለመውጣት ችያለሁ። አንደኛ ለመውጣት ያስቻለኝ ደግሞ አንደኛ ትምህርቴን እንዳልማር የሚያገዱኝ ችግሮች ተቀርፎልኛል። ከግብርና ምርት እየተወሰደ እንቁላል እንመገባለን፣ አትክልቶችን እንዲሁ ከግብርና ምርቶች እንጠቀማለን። ለውጡ ይሄ ብቻ አይደለም። ትምህርት ቤቱ በብዛት ጫካ ነበረው። አሁን ግን ያ ተመንጥሮ ለኬጆች መማሪያ ተሰርቶለት የማጥኛ ቦታ በፊት እንቸገር ነበር። አሁን ግን ፓርኮች ተዘጋጅቶልናል፣ ዛፎች አሉና ለማጥኛ ቦታ ተመቻችቶልናል። በተለይ በ5 ዓመታት ወደዚህ አንዱ የዚህ ስርዓተ ትምህርት ማሻሻያ የፈጠረለት ምቹ ሁኔታ አንዱ የትምህርት ቤቱን ስታንዳርድ ከማሟላት አንጻር የተመቸ የስኩል ፋሲሊቲ የመማሪያ ክፍል፣ መመገቢያ አዳራሽ፣ መጸዳጃ፣ የመሰብሰቢያ አዳራሾች እና ሌሎች አገልግሎት መስጫ ማዕከላት በስታንዳርዱ መሰረት እንዲሟላ መደረጉ አንዱ ስራችንን ውጤታማ በሆነ መልኩ እንድንሰራ አስችሎናል ማለት ነው። ዛሬ ኢንቨስት ያላደረግንበት ትውልድ ነገ ፍሬ ሆኖ ጥሩ ፍሬ ሆኖ ሀገርን አይገነባም። ለዚህ ነው ቀዳማይ ልጅነት ላይ የምንሰራው። በዚህ መጽሐፍ ሽያጭ የሚገኘው ገቢ አዲስ አበባ አስገባው ልክ 100% አዲስ አበባ ውስጥ በየሰፈሩ ያሉ ትናንሽ ስታዲየሞች መልሶ ሰሞኑን በምንሰራበት ስታንዳርድ መስሪያ እንዲሆን አደራ ጭምር ሰጣለሁ።
ንጹህ ትውልድን ለመፍጠር ነገ ጥሩ ሀገር ተረካቢ እንዲሆኑ ጤናማ የሆነ አስተሳሰብ እንዲኖራቸው ጤናማ የሆነ ኑሮ እንዲኖሩ ሁሉንም ያጠቃለለ ነው። የሎዛ አበራ ተክቼ እንድጫወት ምኞት አለኝ። አረጋዋለሁ፣ አሳካዋለሁ። ነገ ሰላም ብልጽግና እንዲመጣ ከፈለግን መጪውን ትውልድ መገንባት ያስፈልጋል። የድሃ በቀን አንድ ምግብ መብላት የማይችሉ ከቆሻሻ ቦታ ምግብ ወስደው የሚበሉ ሰዎች የሚበሉበት ቦታ ተሰርቷል። እኛ ምን እንፈልጋለን? ድሃ ማብላት ከቻል የድሃን ህይወት ማዘመን እንኳ ባንችል ሳይርበው እንዲያደር ማድረግ ከቻል ትልቁ የማንም አገልጋይ ግብ መሆን ያለበት የአንድን ድሃ ህይወት መቀየር እንኳ ባልችል በዕለት ጎርሶ ጉሮሮ ርሶ ማሳደር አለብኝ ብሎ ከሰራ ለውጥ ማምጣት የሚያስችሉ ስራዎች መስራት እንደሚቻል አይተናል። ይሄውን አመት የኖረ መንግስት እየመገበናል። እስከ ዛሬ አይተናናቅ እንደዚህ አይነት ተመስገን ነው። እየበላን ነው፣ ምሳችን ጠግበን እየበላን ነው። 21 የምገባ ማዕከላትን አዲስ አበባ ላይ ገንብተን በእነኚህ በቀን ከ35,000 በላይ የከተማችን ነዋሪዎች እጃቸውን ታጥበው በንጹህ ስፍራ ንጹህ ትኩስ ምግብ እንዲበሉና የዜግነት ክብራችንን በእነሱ ውስጥ ማየት እንድንችል የተደረገበትን ማንሳት ተገቢ ነው። በተለይ በጤና መድንም ማንሳት ተገቢ ነው። በርካታ የአዲስ አበባ ነዋሪዎች መክፈል የማይችሉ በነፃ በጤና መድን አገልግሎት ማግኘት እንዲችሉ፣ በሌላ በኩል ደግሞ የኩላሊት እጥበት በየአመቱ እስከ 20 ሚሊዮን ብር ድረስ እየመደብን አገልግሎት በነፃ ማግኘት የሚገባቸው አገልግሎቱን ሰፋ አድርገን ነው እየሄድንበት ያለ ነው ማለት ነው። አሬ እኔ እናት እግዚአብሔር ይስጣችሁ በይልኝ። ልብ አድርጊ። አሁን እዚህ ጋር ሽማግሌዎች ይመጣሉ በጤና መድን እዚህ ጋር ነው ፕሪስክራይብ የሚያደርጓቸው። ሁሉም ድሃ እዚህ ነው የሚመጣው። በቃ ሌላ ቦታ እኔ እውነቴን ነው የምልሽ ይሄንን ጠይቄያለሁ። ኤክስፔንሲቭ ነው። እዚህ ግን ምን ችግር አለው? ለድሃ የቆመ ብትገቢ አሁን 50% በጤና መድን የመጡ ናቸው። ኮልፌ ቀራኒዮ ኤሪያ ያለውን በሙሉ ችግር የሚቀርፍ ሆስፒታል ነው እዚህ ጋር እየተሰራልን ያለው። እዚህ ላይ በመሰራቱ መንግስትን እናመሰግናለን። ዝናብ ሲዘንብ ሳይዘንብባቸው እናቶች ሳይሳቀቁ መደቀን ታውቃለህ፣ ቆርቆሮ ምናምን በየቦታው ሳይደቅኑ እንዲያድሩ ማድረግ ነው። ለዚህ ደግሞ ከተማው አሁን ትክክለኛ ስራ የጀመረ ይመስለኛል። ዋናው ጉዳይ የሚያገለግሉ ሰዎች ውሏቸውን ማየት ነው። ድሃ የሚውሉበት ድሃ ያለበትን ህይወት ካየን በአንድ ቀን አይቀየርም። በአንድ ቀን የሚቀየር ሀገር አይደለም የያዝ ነው። በአንድ ጀንበር የሚቀየር ከተማ አይደለም የያዝ ነው። ስራ ይፈልጋል። በየአመቱ ግን 500 ሰው፣ 1000 ሰው፣ 2000 ሰው ሌሎች ግንባታዎች እንደተጠበቁ ሆነው ድሃውን የሚነካ ስራ ከሰራን እጅግ ተስፋ ሰጪ ነው። የአዲስ አበባ ጎስቋላ ቤቶች እንጠግን አፍርሰን እንስራ የሚለው እሳቤ እኮ የመጣው በብልጽግና ነው። ከ35,000 በላይ ቤቶችን አዲስ አበባ ላይ በዚህ 5 ዓመታት ገንብተን ለዜጎቻችን ጥሩ መኖሪያ ቦታ ከቆሻሻ ስፍራ ላይ በማንሳት ከፍሳሽ ውስጥ በማውጣት ከጎርፍ ውስጥ በማውጣት ከዘመሙ ጎጆዎች ውስጥ በማውጣት ወደ ተቃኑ ጎጆዎች ብቻ ሳይሆን የተቃና ህይወት ጭምር መቀየር የቻልንበት ነው። ሻወር ለኛ፣ ሽንት ቤት ለኛ፣ መኝታ ቤት እንዲያው ለኔ ተሰጠኝ ቦታ ባለ 2 መኝታ ነው የተሰጠኝ። በጣም የሚገርም ነገር እኔ ቪአይፒ ነው የምኖረው። እኔ በእድሜ እንግዲህ ስንት መንግስት አሳልፌያለሁ፣ ግን አንድም ሰው ምልሽ እንደ አብይ ዞር ብሎ አይቶ አዋሬን ያነሳት የለም። እኔ በደከመ ጎኔ ምን ሳለ አዝግሜ ቤተክርስቲያን ስሜ እየመጣሁ እኔ ያላመሰገንኩት ማን ያመስግን?
እንደ ነዋሪ ይሄ በመሰራቱ አትክልት ተራ መርካቶ ምናምን ሄደን የምናመጣቸውን እቃ ከዚሁ በቅርብ አሁን ፓፓያ ምናምን አትክልቶችን ብናይ ነጋዴ ጋር 70 ብር 90 ብር ድረስ ናቸው። እዚህ 40 ብር ነው በኪሎ የሚሸጠው። በአፍሪካ ግዙፍ የኢኮኖሚ ጂዲፒ መገንባት የቻለው ብልጽግና እንደ ጸጋው ኢኮኖሚውን እየለየ በተለያየ ዘርፍ በመስራቱ ሲሆን ፍትሃዊና ሁሉን አካታች የኢኮኖሚ መሰረትን መገንባት ችሏል። አሁን ግን እግዚአብሔር ፀሐዩ ትወጣለችና ፀሐዩ ወጥቶልን በእኛ ቦታ ላይ መሬታችን ለምን 50 ካሬ ሜትር አትሆንም በየልጆቻችሁ ተለኩ ተብሎ ተለክቶልን የመሬት ባለቤትነት በዶሮ ከሆነ በዶሮ በከብት እርባታ በማንኛውም ዘርፍ ላይ መሬታችሁን እንድትጠቀሙ ተብለን እጅ ተሰጥቶናል፣ አስለክተናልም። ያገኘንም ካርታ በእጃችን አለ። ለምሳሌ እኛ ያው በቤት በከተማ ግብርና የምናረባው ዶሮ አለ፣ ላም አለ፣ ከብት ማደለብ አለ፣ መኖ ማቀነባበር አለ። እንደ ድርጅት ሆኖ ድርጅት አቋቁመን ርኬት አግሮ ኢንዱስትሪ አለ። በዛ ውስጥ በቀን እስከ 400 ኩንታል መኖ እናመርታለን። እንቁላል እስከ 12000 በቀን እናቀርባለን። ወተትም 500 ሊትር ለከተማው በቀን እናቀርባለን ማለት ነው። አማጋሩ ለፍት ገኛ ኑዴ በከተማ ኑት ያቻጅሩ ባየ ዳስኑ የደ ከተማ ጎኔ ጅራ ኑስ ከተማ ጎኔ ጅራ ባየ ዳስኑ የደ ኑስ ኮነት ምርት ገኛ ጉርጉራነ ኢሳን ገዛው ሳኒቲን ወሊን ጅራቻ ጅራ ባየ ዳስኑ የዳ እንደገና ለፍት ገኛ ህጋዊ ኑታ ጅራ ያው ከዚህ በፊት ይሄን እድል አላገኘውም ነበር ማለት የስራ አጥ ነበርኩ። አሁን የዛሬ 3 አመት ጀምሮ ስራ አለኝ። ከራሳችን አልፈን የማህበረሰባችንን ወጣቶች በሚያካትት መልኩ እየሰራንና እያደገን እንገኛለን። ስራ ዕድል ፈጠራ በአማካኝ ከ350 እስከ 400 ሺህ ዜጎች በየአመቱ የስራ ዕድል የመፍጠር ስራ ሲሰራ ቆይተዋል። ባለፈው አመትም እንደዚሁ 300 ሺህ አካባቢ የስራ ዕድል ፈጠራዎችን ለመፍጠር ተሞክረዋል። በአጠቃላይ የ5 አመቱን ወስደን ካየነው በሚሊዮን የሚቆጠሩ ዜጎች የስራ ዕድል ተፈጥሮላቸዋል። የብልጽግና መንግስት የኢትዮጵያን ኢኮኖሚ የግብርና መር ወይም የኢንዱስትሪ መር ወይም የቱሪዝም መር እያልን አንድ በአንድ ብንሄድ ስለማያዋጣ ብዝሃ ዘርፍ እናርገው። ብዝሃ ዘርፍ ሆኖ ግብርና፣ ኢንዱስትሪ፣ ቱሪዝም፣ ማይኒንግ፣ ቴክኖሎጂ ፓራሊ ማደግ አለባቸው። ፈጥነን ለማደግ በአንድ ሴክተር ላይ ዲፔንድ መሆን በቂ አይደለም። ፍትሃዊና ሁሉን አካታች ኢኮኖሚ ነው እያካሄድን ያለነው። የማክሮ ኢኮኖሚ ሪፎርሙ ይሄንን ታሳቢ ያደረገ ነው። ሁሉን አካታች ስንል አንዱ ላይ በተለየ ሁኔታ ትኩረት አድርገን አንዱን የኢኮኖሚ ዘርፍ ወይ ግብርናን እናሳድግ ወይ ኢንዱስትሪን ብቻ የምንለ ሳይሆን ሁሉንም ዘርፍ ታሳቢ ባደረገ መንገድ ኢኮኖሚያችንን እንደ ጠጋችን እየለየን ለኢኮኖሚ ግብአት እየተጠቀምን ኢኮኖሚውን ማሳደግ አለብን ነው። አዲስ አበባን የብልጽግና ተምሳሌት ለማድረግ ሐሳብ ይዞ የተነሳው ብልጽግና የከተማዋን የቀድሞ አስከፊ ገጽታ በመቀየር ቃልን በተግባር ፈጽሟል። አዲስ አበባን ውብ ማድረግ ትልማችን፣ መሻታችን እና ለሕዝባችን ቃል የገባነውን ስራ ካለምንም ጥርጥር ተግብረን አዲስ አበባ የኢትዮጵያ ብቻ ሳይሆን የአፍሪካ ካፒታል መሆኗን እናረጋግጣለን። የአዲስ አበባ አዲስ ገጽታዎች ዩኒቲ ፓርክ፣ ፍሬንድሺፕ፣
ሳይንስ ሙዚየም፣ እንጦጦ፣ መስቀል አደባባይ፣ አድዋ እና አሁን ደግሞ በኮሪደር ልማቶቻችን ያመጣናቸው እነዚህን እየሰራን ወደዛ ከፍታ እናምጣት። በዚህ ሂደት ውስጥ ደግሞ የላቀ ውጤት ማስመዝገብ መቻል አለብን የሚል ቁርጠኝነት አለው። ያንን ቁርጠኝነት የሚያረጋግጥ ስራ ደግሞ አመራሩና ህዝቡ ተቀናጅቶ እጅ ለእጅ ተያይዞ በ724 መሪ አዲስ አበባን ለመቀየር አዲስ አበባ እውነትም የአፍሪካ ተምሳሌት እናረጋለን። የአፍሪካ ከተማ ብቻ ሳይሆን የአፍሪካ ከተማዎች ከአዲስ አበባ ትምህርት እንዲወስዱ እናረጋለን። ከለውጡ በፊት ስንመለከት 70 እጁ ለአስተዳደራዊ በጀት ነበር የሚውለው። ለዚህ ነው በርካታ ፕሮጀክቶች እየተጀመሩ የማያልቁትና በርካታ ፕሮጀክቶችም የማይሰሩት። ከለውጡ ወዲህ ብቻ 50,000 ፕሮጀክቶችን ጨርሰን በህዝቡ ፊት እያስመረቀን ለህዝቡ አገልግሎት ክፍት አድርገን ዛሬ ግን ሁሉም ነገር የዘመነ ነው። ሁሉም እንደ ንብ መንጋ በዓላማ ላይ ሰፍረው ማር እየሰሩ ናቸው ማለት ነው። አዲስ አበባን ያሉትን እስከዛሬ ቁልል ችግሮቿን እውነት ለመናገር ነው በሚያስገርም ፍጥነትና በቆራጥነት ለተቀን እየተሰራ እያየን ነው። የኖርኩ ይመስለኝ ነበር ትላንትና፣ ለካ አልኖርኩኝም። ብዙ ሀገራት ስታይ ትመኛለሽ፣ ትጓጊያለሽ ያንን ሀገር ማለት ነው። ለካ ከሰራን የኛም ሀገር አውሮፓ መሆን ትችላለች፣ ዱባይ መሆን ትችላለች። ለካ መለወጥ ይቻላል። እኔ 2-3 ምርጫ መርጫለሁ። ብልጽግና ፓርቲን ግን ስመርጥ በኮንፊደንስ ነው የመረጥኩት። ለምን የገባው ቃል በተግባር ያደርሳል ብዬ አምኜበት ነበረ። የገባውን ቃል ግን በተግባር አድርሷል። የአዲስ አበባ የብልጽግና ተምሳሌት መሆንን ራዕይ ሰንቃ እየሰራች ያለች ከተማ ናት። እነኚህን የሜጋ ፕሮጀክቶችን በመገንባት የአጠቃላይ ኢኮኖሚ እንቅስቃሴዋን ስርዓት በማስያዝና በማሳደግ የከተማዋን ገጽታ በማሻሻል አረንጓዴ በማልበስ የሚገለጹ ስራዎች ናቸው። አዲስ አበባን እንደ ስሟ አዲስ አበባ እናረጋታለን። ያንን አስከፊ ዘመን ተሻግሮ የለውጥ ችቦ ለኩሶ እንደ ተወርዋሪ አብሪ ኮከብ ያበራ የኢትዮጵያውያን ትንሣኤን ማሳይቷል። ኢትዮጵያ በከፍታ ማማ ላይ የተቀመጠችበት የድል ብስራት ሁሌም የሚሰማባት የሚታይባት ሀገር ሆናለች ኢትዮጵያ። ብልጽግና ሰው ተኮር ነው የሚሰራው፣ ለሰው ነው። ለሰው ሲሰራ የዛሬውን ጥቅም ብቻ ታሳቢ ያደረገ ብቻ ነው። የነገውን ለነገ ትሩፋት ማሸጋገር ዕዳን ሳይሆን ምንዳ። እኛ ትናንትና በርካታ ዕዳዎችን ተረክበን ዋጋ ከፍለን እየሰራን ነው። ወደፊት ደግሞ እኛም ዕዳ የምናስረክበው ምንዳ እንዲሆን ታሳቢ ያደረገ ስራ ነው ያለው። የመደመር ትውልድ ሆይ በርካታ ችግሮች፣ በርካታ ተራራዎች ከፊት ያሉ ቢሆኑም እነሱን ሲያስፈልግ ቦርቡረህ ሲያስፈልግ ተሻግረህ ብልጽግናንና እድገትን ለኢትዮጵያ ማረጋገጥ እንጂ በፈተና መቆም አይቻልም።